ነፂ ሄርሜላን የት እንዳገተቻትና ማን ጋር እንደሆነች ተናገረች። ይህን ያህል ድፍረት ይኖራታል ብዬ አልጠበቅኩም ነበር። ግን ልጅቷ እጅግ በጣም ከባድ የሆነ ጸባይ ያለባትና እጅግ በጣም ደፋራት። በዚህም ምክንያት አብርሃምን ወደ ራሷ ለማምጣት እየሞከረች ትመስላለች፣ ግን አይሳካላትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች፣ የኔ ወዶች፣ የኔ ወርቆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ በዚህ ትርፍ ይበልልኝ የኔ ወዶች። እንዴት ናችሁልኝ ማሮቼ? እንዴት ናችሁ? ሁሉ ሰላም? ተመልሼ እንግዲህ በሌላ ቪዲዮ መጥቻለሁ። ድምጽ ትንሽ ቀየር ብሏል፣ ድክም ብሎኛል፣ ስራ ነበርኩ ይለዛ ነው። እና እንግዲህ ነፂ የተናገረችው ነገርና የለቀቀችው ቪዲዮ እጅግ በጣም ስላስደነገጠኝና ይሄን ያህልን ድፍረትና ይሄን ያህልን ንቀት ከየት ነው ያገኘችው ብዬ ነው ዛሬም እንግዲህ ተመልሼ የመጣሁላችሁ አሁን ላይ። ይሄ ማለት ምንድነው ቤተሰቦቼ? እንደምታውቁት እንግዲህ ሄርሜላ እንደጠፋች ነው ብዙዎቻችን እንግዲህ የምናውቀው። ያው በእርግጥ እነሱ ያው አውቃ እንደተደበቀች ነው የሚያውቁት፣ እኛም በእርግጥ አውቃ እንደተደበቀች ነው የምናውቀው። ግን ደግሞ ያው ጠፋች ብለው ነው እያወሩ ያሉትና አውቆ የተደበቀና አውቆ የተኛ ሰው ቢጠሩት አይሰማምና ስለዚህ ነፂ ደግሞ አብርሃም ያሰበው ሄርሜላን የደበቋት ወይንም ያገቷት እነ ሩታ ናቸው፣ በሩታ ዙሪያ ያሉ ሰዎች ናቸው ይሄን ነገር ያደረጉት ብሎ ነው የሚያስበው። ግን ደግሞ ይሄንን ነገር ግን ደግሞ እነሱ አላደረጉትም። እናንተ ይሄን ነገር ያደረገውን ሰው በጭራሽ አታምኑም ብላለች። ይሄ ማለት እንግዲህ ካገተችበት አውጥታ እቺት ሄርሜላ ይችናት ብላ እንግዲህ ማሳየት ብቻ ነው የቀራት ማለት ነውና ሁሉንም ነገር እቅጭቅጩን ተናግራለች ማለት ነው። እኔ ግን እውነት ይሄን ያህል ድፍረት ይኖራታል፣ ይሄን ያህል ትደፍራለች ብዬ አልጠበቅኩም። ግን በጣም ደፋር ልጅ ናት እውነት ለመናገርና ከባድ ነገር ነው እያረገች ያለችው፣ ወይንም ደግሞ ከባድ ድፍረት ነው እየደፈረች ያለችውና ይሄ ነገር አብርሃምን ለማግኘት አብርሃም እንዴት ሩታ ጋር እየሄደ ሄርሜላን ካለችበት አምጪ እያለ ከነዳኒ ጋር ይከራከራልና እሷም ደግሞ ልክ በሄርሜላ ምክንያት አብርሃም ከኔ ጋር መጥቶ እኔ አብርሃምን ማየት ነው የምፈልገው፣ ወይንም ደግሞ አብርሃም በዚች በሄርሜላ ምክንያት መጥቶ ከሷ ጋር እንዲጨቃጨቅ ነው የፈለገችው ማለት ነው። ግን አብርሃም አሁን ላይ እንኳን አይደለም ከሷ ጋር ይጨቃጨቅ ሊያያት ራሱ አይፈልግም። ገባችሁ? ለምንድን ነው እንደዚህ ራሷን የምታስንቀው ነፂ ማለት ነው?